ሰላም ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ርና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ 4 የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም በቮይስ ብታስቀምጡ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃችሁ ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። በዛሬው ቪዲዮ ደግሞ ከባለፈው በተለየ ማለት ነው ባለ 4 ፊደላትን እነሱን ይዤላችሁ መጥቻለሁ። እንዴት ነው ባለ 4 ፊደላትን አጋጥመን ማንበብ ምንችል ቃል መመስረት ምንችል የሚለውን በዛው ያየን እንሄዳለን ማለት ነው። ከእናንተ የሚጠበቅባችሁ ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ መለማመድ ነው የሚጠበቅባችሁ። ስለዚህ ቀጥታ ወደ ትምህርቱን ይወስዳችኋል። ከ15 ደቂቃ ላነሰ እንቆያለን በዚህ ቪዲዮ። ምክንያቱም ፊደላት በጣም በርካታ ናቸው እዚህ ጋር ያሉት ቃላቶቹ። ፊደላትም ደግሞ 4 ስለሆኑ ብዙ ሰዓት ይፈጃሉ። ስለዚህ እናንተ በዚህ ቪዲዮ በደንብ ማንበብ መለማመድ ትችላላችሁ ማለት ነው። እንዲሁም መጀመሪያ ላይ ገና ስንጀምር እንዴት እንደሆነ በደንብ አሳያችኋለሁ እንዴት እንደምንጀምር። ስለዚህ አሁን በደንብ ተከታተሉኝ እሺ። ሀ ሰ ተ ኛ ሀ ከሀ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ተ ከተ ቤተሰብ የመጀመሪያ ፊደል ነች። ኛ ከኛ ቤተሰብ አራተኛ ፊደል ነች። ስለዚህ እኒህ ፊደላት ምን እንደሚሉ ለማወቅ ማድረግ የሚጠበቅብን ምንድነው? እኛ ጋር እኒህ ፊደላት አከታትለን በፍጥነት መጥራት ነው ማለት ነው። በፍጥነት ተከታታይ እንጠራቸዋለን። ስለዚህ አከታትለን ከጠራናቸው ምን እንደሚል ነግሩና ማለት ነው። ስለዚህ አድምጡኝ እስኪ። ሀ ሰ ተ ኛ ሀ ሰ ተ ኛ ሀ ሰ ተ ኛ በአንድ ላይ ሐሰተኛ ይላል ማለት ነው። ሐሰተኛ የሚል ቃል ካፋችን ላይ መጥቶ ራሱ ይነግራል ማለት ነው። እዚህ ጋር ደግሞ ስንመጣ ለ ይ ኩ ን ለ ከለ ቤተሰብ የመጀመሪያ ፊደል ነች። ይ ከይ ቤተሰብ 6ኛ ፊደል ነች። ኩ ከከ ቤተሰብ 2ኛ ፊደል ነች። ን ከነ ቤተሰብ 6ኛ ፊደል ነች። ልክ እነዚህን የምንሞክር እስኪ። ለ ይ ኩ ን ለ ይ ኩ ን ለ ይ ኩ ን ምን ይላል ማለት ነው? ለይኩን የሚል ቃል መስርቶ ይገኛሉ። ቀጣይ እዚህ ጋር ደግሞ መ ነ ሳ ት መ ከመ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ሳ ከሰ ቤተሰብ 4ኛ ፊደል ነች። ት ከተ ቤተሰብ 6ኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ማለት ነው ምን እንደሚል እናያለን። መ ነ ሳ ት መ ነ ሳ ት መነሳት ይላል ማለት ነው። መነሳት። እዚህ ጋር ደግሞ ስንመጣ ሰ ለ ጠ ነ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰ ለ ጠ ነ ሰ ለ ጠ ነ ሰለጠነ የሚል ቃል መስርተዋል ማለት ነው። ስለዚህ ከዚህ ጋር በአንዷ መስመር ባሳየዋችሁ ማለት ነው እናንተ በተቸገሩ ካላችሁ በደንብ ከለያችሁ በኋላ ፊደላትን እነሱን አከታተላችሁ በፍጥነት መጥራት ነው የሚጠበቅባቸው ማለት ነው። ስለዚህ ቀጣዩን እዚህ ጋር እኔ በኖርማል በፍጥነት ስንት ሳለ አንብላችኋለሁ። ሀ ብ ታ ም ሀ ከ ቤተሰብ የመጀመሪያ ፊደል ነች። ብ ከበ ቤተሰብ 6ኛ ፊደል ነች። ታ ከተ ቤተሰብ 4ኛ ፊደል ነች። ም ከመ ቤተሰብ 6ኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሀብታም የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ ሰ ለ ከለ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለሰለሰ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ መናገር መ ከመ ቤተሰብ የመጀመሪያ ፊደል ነች።
ና ከነ ቤተሰብ አራተኛ ፊደል ነች። ገ ከገ ቤተሰብ የመጀመሪያ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መናገር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሰ ነ ዘ ረ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ዘ ከዘ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰነዘረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሀ ገ ራ ት ሀ ከ ቤተሰብ የመጀመሪያ ፊደል ነች። ገ ከገ ቤተሰብ የመጀመሪያ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሀገራት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ መ ኖ ር ለ ከለ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ኖ ከነ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለመኖር የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ መ ሞ ከ ር መ ከመ ቤተሰብ የመጀመሪያ ፊደል ነች። ሞ ከመ ቤተሰብ ሰባተኛ ፊደል ነች። ከከ ቤተሰብ የመጀመሪያ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መሞከር የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰበሰበ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ በአራተኛ ደረጃ ሀ ይ ለ ኛ ሀ ከሀ ቤተሰብ የመጀመሪያ ፊደል ነች። ይ ከ ቤተሰብ ስድስተኛ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኃይለኛ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሀ ብ ታ ሙ ሀ ከሀ ቤተሰብ የመጀመሪያ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። ሙ ከመ ቤተሰብ ሁለተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሀብታሙ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ መ ጨ ረ ስ መ ከመ ቤተሰብ የመጀመሪያ ፊደል ነች። ጨ ከጨ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ስ ከሰ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መጨረስ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሰ ረ ከሰ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰረሰረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ ማ ወ ቅ ለ ከለ ቤተሰብ የመጀመሪያ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ወ ከወ ቤተሰብ የመጀመሪያ ፊደል ነች። ቅ ከቀ ቤተሰብ የመጀመሪያ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለማወቅ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ለ ከለ ቤተሰብ የመጀመሪያ ፊደል ነች። ፈ ከፈ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ፈ ከፈ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለፈለፈ የሚል ቃል ሰጠው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ መ ጨ በ ጥ መ ከመ ቤተሰብ የመጀመሪያ ፊደል ነች።
ጨ ከጨ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መጨበጥ መጨበጥ የሚል ቃል መስርተው ይገኛሉ። ቀጥታ እዚህ ጋር ደግሞ ሰ ቀ ሰ ቀ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰቀሰቀ ሰቀሰቀ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ ም ሳ ሌ ለ ከለ ቤተሰብ የመጀመሪያ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ሌ ከለ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለምሳሌ ለምሳሌ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ በ ለ በ ለ ከለ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለበለበ ለበለበ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ መ ከ ረ ው መ ከመ ቤተሰብ የመጀመሪያ ፊደል ነች። ከ ከከ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ወ ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መከረው መከረው የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሰ ለ ቸ ኝ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ቸ ከቸ ቤተሰብ የመጀመሪያ ፊደል ነች። ኝ ከኘ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰለቸኝ ሰለቸኝ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ለ መ ለ መ ለ ከለ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለመለመ ለመለመ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ ን ደ ን ለ ከለ ቤተሰብ የመጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ደ ከለ ቤተሰብ የመጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለንደን ለንደን የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ መ ጠ መ ቅ መ ከመ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መጠመቅ መጠመቅ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሰ ው ነ ት ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ወ ከወ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ ወ ከወ ቤተሰብ ስድስተኛ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰውነት ሰውነት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ ቀ ለ ቀ ለ ከለ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ለቀለቀ ለቀለቀ የሚል ቃል ሰጥተውን ይገኛሉ። ቀጣይ እዚህ ጋር ደግሞ መ ነ ጠ ረ መ ከመ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መነጠረ
መረጠር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ መ ከመ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ድ ከደ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው መጠመድ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሰለሰለ የሚል ቃል መስርተው ይገኛሉ። ስለዚህ ከዚህ ጋር መጀመሪያ ላይ እንዳሳያችሁ ማለት ነው የመጀመሪያውን አንዱን መስመር ባነበብንበት የምንባብ ስልት ተጠቅማችሁ እናንተ ማለት ነው ፊደላትን ከለያችሁ በኋላ በፍጥነት እየጠራችሁ እያናበባችሁ መለማመድ ትችላላችሁ ማለት ነው። ሁሎችንም እዚህ ጋር ያሉትን በሙሉ ማለት ነው እነሱ እንደዚህ እያደረጋችሁ መለማመድ ትችላላችሁ። ስለዚህ ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው